ዶናልድ ትራምፕ ከኢራን በተረፋቸው ጉልበት አዲስ ሀገር ላይ የመዝመት ፍላጎት አላቸው። ምናልባት ቢሆንላቸው የኢራን ጉዳይ ቶሎ ጨራርሰው ወደ ካረቢያን ወዳያችን የዘመናት አመፀኛ ኮሚኒስት ሀገር ጠልፎ ቢመለሱ ደስታቸው ነበር። ነገር ግን በኢኮኖሚ ደቃለች፣ በሀገር ውስጥ የፖለቲካ ውጥረት ሳስታለች። አሁን አቅም የላትም የተባለች ኢራን እንዳሰበው ቶሎ ድል የሚያደርጉባት ልፍስፍስ ሀገር አልሆነችም። ትራምፕ በኢራን ላይ የሚያካሄዱት ዘመቻ ጊዜው በገፋ ቁጥር ኩባም የነጻነት እስትንፋሷ ይረዝማል። ፕሬዚዳንት ትራምፕ ከተራን ጭንቀት የተላቀቁ ቀን የካስትሮ ወንድማማቾች ያቀኗትን ቼኩቬራ የለፋላትን ያች ጥንታዊ ቆንጆ ሀገር ኩባ ጉዷ ይፈላል። በ21ኛው ክፍለ ዘመን የድረ ቀኝ ግዛት ስር ትወድቃለች፣ አሊያም በወራሪ ኃይል ትከበባለች። የሃቫና ዳንሰኛ እግሮችም በቀኝ ገዢዎቻቸው ትእዛዝ መራወጥ ይጀምራሉ። ሳምባና ሳልሳ ጨፋሪ ንስቶችም የሙዚቃ ስልታቸው ይቀየራል። ባለቀለሟ ኩባ መልከ መልካሙ ሃቫና በሰው ሀገር መልክ ትቀለሳለች። ይህ ሁሉ የሚሆነው ግን የኢራን አያያዝ ታይቶ ነው። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተሰቦች፣ በዛሬ መሰናዷችን የምንቃኘው ኩባን ይሆናል። የትራምፕ ወታደሮች በቀጣይ እንዲዘምቱ ከተሰጣቸው የሀገር ሊስቶች መካከል ከላይ የተጻፈችው እርሷ ነች። እኔ ግን ኩባን ሳስታውስ ሁሌ ቀድሞ ወደ አይምሮ የሚመጣው ኩባ ኤንድ ዘ ካሜራማን የተባለ ዘጋቢ ፊልም ነው። ጆን አልፐርት የተባለ ጋዜጠኛ ለመጀመሪያ ጊዜ ከኒውዮርክ ሃቫና ሄደው በሰባዎቹ አካባቢ ነበር። ያኔ ካሜራውን አውጥቶ ኩባን መቅረጽ ይጀምራል። ነገር ግን መቅረጹን ማቆም አልቻለም። ለ45 ዓመታት እየተመላለሰ ኩባን ቀርጿታል። ከአንድ ሰዓታት ከተቀረጸ ፊልም መሃልም ኩባ ኤንድ ዘ ካሜራማን የተባለ ድንቅ የኔትፍሊክስ ፊልም ማውጣት ችሏል። በፊልሙ መግቢያ ላይ በሰባዎቹ ጋዜጠኛው ኩባ ገብቶ መቅረጽ ሲጀምር እንዲህ ይላል። We hear that Fidel Castro was implementing the social program that we were fighting for her in New York ይላል። የፊደል ካስትሮ ኩባ የአሜሪካ ዜጎችና ሰራተኞች በማህበራዊ ፍትህ የሚቀኑባት ሀገር ነበረች። ዘንድሮ ፊደል ካስትሮ የሉም፣ ራውል ካስትሮ የሉም። ኩባም በሩሲያ የጦር መርከቦች ትጎበኛለች። የፑቲን ቀዛፊ ጀልባዎች በኩባ በኩል ከዋሽንግተን 150 ኪሎ ሜትር ርቀት ላይ መገኘት ይችላሉ። ይህን እያየ ታዲያ ዋይት ሃውስ እንዴት አስችሎት ዝም አለ? አይበለውና ከኢራን ጋር የገቡት ውረድ ከሩሲያ ጋር ቢገቡ ፑቲን በ150 ኪሎ ሜትር ርቀት ቆመው ጉድ ሊሰሯቸው ነው እንደማለት ነው። ለዚህ ደግሞ መፍትሄ ያስፈልጋል። ኩባ ያለ ታሪኳና ላመሏ ያለ ወጓ ለአሜሪካ መገዛት አለባት። በቅርቡ ሊዮኔል ሜሲና የእግር ኳስ ግብረ አበሮቹ ዋይት ሃውስ ነበሩ። ከዋክብቱን የሰበሰባቸው ኢንተር ሚያሚ የተባለ የአሜሪካ ክለብ ሲሆን ክለቡ የሚተዳደረው በኩባ የቱጃር እንደሆነ ይታወቃል። የቱጃርም ጆርጌ ማስ ይባላል። ትራምፕ እነዚህን ከዋክብት በጋበዙ ዋይት ሃውስ ድግስ ላይ አሸናፊዎችን እንወዳለን፣ ድል አድራጊዎችን እናከብራለን ካሉ በኋላ ለክለቡ ባለቤት ለኩባ የቱጃር በቅርቡ በኩባ በሚሆነው ነገር ትደሰታላችሁ ሲሉ ተደመጡ። ለዚህ ንግግር መነሻውም መብራት መጥፋቱ ነው። አዎ በኩባ መብራት ከጠፋ ቀናት አልፈዋል። ኩባውያንም በዚህ ተበሳጭተው አደባባይ ወጥቷል። ትራምፕ አይዟችሁ መብራት ከእንግዲህ አይጠፋም እኛ ያለንላችሁ ሲሉ ተደመጡ። መብራት በጠፋ ቢሆን ኖሮ ኢትዮጵያ ምን ይውጣት ነበር። ብቻ በኩባ መብራት የመጥፋቱ ምክንያት የነዳጅ እጥረት እንደሆነ እየተነገረ ይገኛል። ነዳጅ ወደ ኩባ ምድር ከገባ 3 ወራት አልፎታል። ለኩባ ድፍድፍ ነዳጅ ትልክ የነበረችው ቬኔዙዌላ አሁን በትራምፕ ቁጥጥር ስር ወድቃለች። ኒኮላስ ማዱሮን በኃይል አንጠልጥሎ ከቬኔዙዌላ ወደ አሜሪካ የወሰደው ሰራዊት ወደ ሃቫና ከማቅናት በፊት ድርድር እንደሚኖር ትራምፕ ተናግረዋል። የአሜሪካው የውጭ ጉዳይ ኃላፊ ማርክ ሩቢዮ በቅርቡ ወደ ካረቢያን ያቀናሉ ተብሎ ይጠበቃል። እጅ ትሰጣላችሁ ወይስ እኛ እጃችሁን በግደን ያዘው የሚል ድርድር ይቀርብላችኋል። እስካሁን ግን ይህ እንዳይሆን የከለከለው የኢራን ጉዳይ እንደሆነ ይነገራል። በእርግጥ የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ገና ከወዲሁ ከአሜሪካ መንግስት ጋር ድርድር መጀመራቸውን ተናግረዋል። ማንሞኛልና ተጎትቶ ዘብጥያ የሚወረወር ይመስላል የዲያዝ ካኔል አያያዝ። ትራምፕ ግን ሁሉም የኩባ መሪዎች በፈቃዳቸው ስልጣናቸውን ያስረክባሉ ሲሉ ተደምጠዋል። እንዲህ ሲሉ መቼም የሀገሪቱ የምርጫ ቦርድ ሊቀመንበር እንጂ የሌላ ሀገር መሪ አይመስሉም። የኩባ መሪዎች በተጽዕኖ ውስጥ ለማቆየት ትራምፕ ነዳጅ ወደ ኩባ እንዳይገባ ከልክለዋል። ማንኛውም ሀገር ወደዚች ምድር ነዳጅ ቢልክ ከአሜሪካ የ3 እጥፍ ታሪፍ ይጣልበታል። በዚህ ምክንያት የሃቫና መብራት ብልጭ ድርግም ይላል። የኑሮ ውድነቱም እንደ ጦጣ ከዛፍ ላይ ወጥቷል። ሥራ አጥነት ከልክ አልፏል። የኑሮ ደረጃ ከወለል በታች እንደ ሰርጓጅ መርከብ ሄዷል። ከዚህ ጋር ተያይዞም ኩባውያኑ ተስፋ ወደ መቁረጥ ናቸው። የዛሬን አድርገውና ኩባ ከዓለማችን ሀገራት ትልቅ የተማረ ሕዝብ ያለባት ሀገር ነበረች። 99.8 ከመቶ የሚሉት ኩባውያን የተማሩና ያወቁ ናቸው ይባልላቸዋል። ይህም ስኬት የተገኘው የኩባ ሶሻሊስት አብዮት ተከትሎ ለዓመታት በዘለቀው የኩባ የትምህርት ዘመቻ ምክንያት ነው።
የኩባ አብዮት ከመፈንዳቱ በፊት በኩባ የተማሩ ሰዎች ብዛት ከ60 በመቶ እስከ 70 በመቶ ብቻ ነበር። ይህ የትምህርት ዘመቻ ከተጀመረ በኋላ ግን ወደ 1 ሚሊዮን የሚጠጉ አዋቂ ኩባውያን ማንበብና መጻፍ እንዲማሩ አስችሏል። የኩባን የትምህርት ዘመቻ ሲያጧጡፉ የነበሩት በጎ ፈቃደኛ ኩባውያን ወደ ሌሎች 15 የዓለም ሀገራት በመጓዝ የትምህርት ዘመቻውን ዓለም አቀፍ ይዘት እንዲኖር አድርገዋል። ይህን የኩባውያን በጎ ተግባር ዩኔስኮ ተመልክቶት ኖሮም ምሳሌ እንዲሆን ታላቁን የኒግስቲዮን ጆንግ ሽልማትን አበርክቶላቸዋል። እስካሁን ድረስ ኩባ ውስጥ ከፍተኛና ዝቅተኛ ገቢ በሚያገኙ ሰዎች መካከል ያለው ልዩነት በጣም ትንሽ ከመሆኑ የተነሳም በመካከላቸው የተጋነነ የኑሮ ልዩነት የለም። የኩባውያን አማካኝ አንድ ሰው ዕድሜ 79.72 ሲሆን ከፍተኛ አማካኝ ዕድሜ ከመሆኑም በላይ ከአሜሪካን አማካኝ ዕድሜ ጠለል በላይ ነው እንደማለት ነው። ፊደልና ራውል ካስትሮ የተባሉ ወንድማማቾች ሶሻሊስት ኩባውያን ቀጥ አድርገው የመሩ ሲሆን ፊደል ካስትሮ ለ49 ዓመታት ሀገሪቱን በመምራት ሀገር በማስተዳደር ስማቸው ይጠራል። ካስትሮ ስልጣን ላይ ያለው አሜሪካ 9 መንግስታትን ቀይራለች። በአሜሪካ መንግስትና በአሜሪካ የስለላ ተቋም ሲአይኤም ለ634 ጊዜ ግድያ ሙከራ ተደርጎባቸው አንዱም ሳይሳካ ቀርቷል። ኩባ የጥንካሬ የመሳቅና ወድቆ የመነሳት ምሳሌ ሀገር ይሏታል። ዛሬስ ጊዜና ጊጣ ተገለባባጭ ናቸውና ኩባም ከጊዜ ጋር ግልብጥብጧ ወጥቷል። ዓለም እየዞሩ ያስተማሩ ልጆቿ ለራሳቸው ሰንፈዋል። ለመሆኑ አሜሪካ ለምን ኩባን ከስሯ ማቆየት ፈለገች? አንዱንና የተለየውን ምክንያት እናንሳ። ፑቲን በኩባ አራት የሩሲያ የጦር መርከቦች ከአሜሪካ 145 ኪሎ ሜትር ርቀት ላይ ለመጨረሻ ጊዜ መለቃቸውን ጥለው ሲደንሱ የታዩት በባይደን ዘመነ መንግስት ሐምሌ ወር ላይ 2024 ነበር። ሩሲያ በኒኩሌር የሚንቀሳቀስ የባህር ሰርጓጅ መርከብን ጨምሮ 4 መርከቦቿን ወደ አሜሪካ ጎረቤት ወደሆነችው ኩባ መላኳም በቀጠናው ቀላል የማይባል አዲስ ውጥረት ፈጥሮ ነበር። 4 የሩሲያ ግዙፍ የጦር መርከቦች ከአሜሪካ ፍሎሪዳ በ145 ኪሎ ሜትር ርቀት ላይ በሃቫና ቤይ የባህር ዳርቻ መልህቃቸውን ጥለው ያለምንም ከልካይ አየር ሲቀበሉ ከርመዋል። የሩሲያ የጦር መርከቦች ወደ ኩባ ሲጓዙ ለመጀመሪያ ጊዜ አልነበረም። ነገር ግን ወርሃ ሐምሌ 24 ወደ ሃቫና ያቀናው የሩሲያ የባህር ኃይል መርከብ እስከዛ ቀን ከነበሩት ግዙፉ ነበር። ለመሆኑ የሩሲያ የጦር መርከቦች በኩባ ምን ይሰራሉ የሚል ጥያቄ አይተፋም። ፍሎቲላ የሚል መጠሪያ የተሰጠው የሩሲያ የባህር ኃይል ጉብኝት በሁለቱ ሀገራት የባህር ኃይል መርከቦች መካከል የሚደረግ መደበኛ የወዳጅነት ጉብኝት አካል መሆኑ ነበር የኩባ ባለስልጣናት ለሚዲያ ያሳወቁት። የጉብኝት ለአሜሪካ ተራ የወዳጅነት የውሃ ላይ ወክ አልነበረም። ከሩሲያ ጦር መርከብ ጋር ወደ ካሪቢያን የሚያቀኑት መርከበኞችና የባህር ኃይሎች በካሪቢያን ቆይታቸው ላይ ወታደራዊ ልምምዶችን እንደሚያደርጉ ይነገራል። የሩሲያ መከላከያ ሚኒስቴር በወቅቱ እንደገለጸው ከሆነ ወደ ኩባ ያቀኑት ግዙፍ ጦር መርከቦች ዘመናዊ የጦር መሳሪያ ተሸካሚዎች ናቸው። መርከቦቹ ቀደም ሲል በአትላንቲክ ውቅያኖስ ላይ የሚሳይል ልምምዶችን ሲያከናውኑም ታይተው ነበር። የኩባ የውጭ ጉዳይ ሚኒስትርም በየጊዜው መርከቦቹ የኒውክሌር ጦር መሳሪያ እንዳልያዙና ለ5 ቀናት የቆየ ጉብኝታቸውን በአካባቢው ስጋት እንደማይፈጥር መናገራቸው እናስታውሳለን። ኩባ ይህን ትበል እንጂ የፖለቲካ ተንታኞች ግን የሩሲያን እንቅስቃሴ በትልቅ ስሌት የሚመራ መሆኑን ብለውም በዘመኑ የአሜሪካ ፕሬዝዳንት የነበሩት ጆ ባይደን ዩክሬን የአሜሪካ መሳሪያ ተጠቅማ ሩሲያ እንድታጠቃ መፍቀዳቸውን ተከትሎም መልስ ለመስጠት የተደረገ ሙከራ እንደነበር ያውሳሉ። ሩሲያ ወደ ኩባ ከምትልካቸው የጦር መርከቦች መካከል ጥቂቶቹን እናስታውስ። የመጀመሪያው አድሚራል ጎርሽኮቭ ነው። የሩሲያን የጦር መርከቦች እየመራ ወደ ኩባ ያመራው ግዙፍ የጦር መርከብ ሲሆን ሩሲያ ካሏት በጣም ግዙፍና ዘመናዊ የጦር መርከቦች መካከል አንዱ እንደሆነ ይነገራል። መርከቡ ዚርኮን የተባለ የረጅም ርቀት ሚሳኤል ጨምሮ ካሊበርና ኦኒክስ የተባሉ ክሩዝ ሚሳኤሎችን ጨምሮ የጸረ ሰርጓጅ መርከቦችን ሚሳኤል ታጥቋል። ሌላኛው ካዛን ይባላል። ካዛን በኒውክሌር ኃይል የሚሰራ ሰርጓጅ መርከብ ሲሆን ካሊበርና ኦኒክስ የተባሉ ክሩዝ ሚሳኤሎቻቸውን ታጥቆ እንደነበር ነው የተነገረው። ኒኮላይ ቺከር የተባለ በአደጋ ጊዜ መርከቦች መጎተት የሚችል መርከብም ወደ ኩባ ካቀዱት መካከል ይገኛል። ታዲያ ሁሉ ግስላ ተከታትሎ በሃቫና መሃል ሲቀዝፍና በዋሽንግተን በቅርብ ርቀት ላይ ሲንሳፈፍ ዋይት ሃውስ ምን የሚል ይመስላችኋል? የአሜሪካ ባለስልጣናት የሩሲያ የጦር መርከቦች ወደ ኩባ ማቅናት የሁለቱ ሀገራት መደበኛ የባህር ኃይል ግንኙነት አካል ነው፣ በአሜሪካ ላይ የሚፈጥረው ስጋት የለም በሚል ነበር ሊያጣጥሉት የሞከሩት። የዋይት ሃውስ የብሔራዊ ደህንነት አማካሪ ጃክ ሱሊቫን በወቅቱ ለመገናኛ ብዙሃን በሰጡት መግለጫቸው የባህር ኃይሉ እንቅስቃሴ የመደበኛ ልምምድ አካል ነው፣ ሩሲያ ለኩባ ሚሳኤሎችን አሳልፋ እንደምትሰጥ ምንም ምልክት የለም ነበር ሲሉ የተደመጡት። ባለስልጣናቱን ይበሉ እንጂ አሜሪካ ቀደም ብላ የጦር መርከቦችና አውሮፕላኖችን ባህር ላይ በማሰማራት የሩሲያ መርከቦች እንቅስቃሴ በትኩረት እየተከታተለች እንደነበር ታውቋል። ታዲያ ይህ በባይደን ዘመን ነው። አሁን በትራምፕ ዘመን አሜሪካን ዳግም ኃያል የማድረግ ውጥን ከሚሳካባቸው መካከል አንዱ ስጋትን ቀርበው መከላከል ነው። ስለዚህ ሃቫና ለትራምፕ እጅ መስጠት አለባት። ስሌቱ ይሄው ነው። አሜሪካና ኩባ ትናንት። የቀድሞው የኩባ መሪ ፊደል አልሃንድሮ ካስትሮ ሩዝ እንደ ሀገር መሪ መጀመሪያ ከጎበኙት ሀገራት መካከል አንዷ ዩናይትድ ስቴትስ ነበረች።
ካስትሮ ስልጣን በያዙ በአራተኛው ወራቸው ዋሽንግተን ገቡ። ያኔው የዩናይትድ ስቴትስ ፕሬዝዳንት የነበሩት ጀነራል ድዋይት ዴቪድ አይዘንሃወር ግን ካስትሮን ላለመነጋገር ጎልፍ ሊጫወቱ ከዋሽንግተን ወጡ። የካስትሮ ጉብኝት ከተጠናቀቀ በኋላ ፕሬዝዳንት አይዘንሃወር የሃቫና ኮሚኒስቶች የሚወገዱበትን ብልሃት ያውጠነጥኑ ገቡ። ዓመት ባልሞላ ጊዜ ውስጥም የአሜሪካ የማዕከላዊ ስለላ ድርጅት ሲአይኤ ኩባን በዋሽንግተኖቹ ትክክለኛ አቅጣጫ እንዲያስገባም ፕሬዝዳንቱ አዘዙ። ሲአይኤም የሃቫና ኮሚኒስቶችን የሚቃወሙ የኩባ ስደተኞችን ለውጊያ አደራጅ፣ ያሰለጥንና ያስታጥቅ ገባ። የካስትሮ ኩባ በአንጻሩ ኩባ የሚገኙ የአሜሪካና ከአሜሪካ ጋር የሚሰሩ ኩባንያዎችን ዘጋች። ያ ብቻ ሳይሆን ሌሎችንም ወረሰች። በሁለተኛ ዓመቱ በአሜሪካ የታጠቁና የተደራጁ ኃይላት ኩባ ላይ ግልጽ ጦርነት ከፈቱ። እዚህ በመወክለው መንግሥት ስም በይፋ ማስታወቅ አለብኝ። ይኸው የኩባ ሪፐብሊክ ከዩናይትድ ስቴትስ መንግሥት ባደራጀው በሚከፍላቸውና ባስታጠቃቸው ቅጥረኛ ትወራለች። ቅጥረኞቹ የሚነሱት ከጓቲማላና ከፍሎሪዳ ነው። በተባበሩት መንግስታት ድርጅት የኩባ አምባሳደር የነበሩት ካርሎስ ሌቹንግ ለጸጥታው ምክር ቤት አስቸኳይ ስብሰባ እንደሚነግሩት ሚያዝያ 17 1961 የአሳማዎቹ ሰርጥ ወረራ ተብሎ በሚታወቀው በዚህ ጦርነት የኩባ መንግሥት ጦርና ብርጌድ 2506 በተባለው ኃይል መካከል በተደረገው ውጊያም ከሁለቱ ወገን ከ5000 በላይ ሰዎች ተገድሏል። ከ1000 በላይ ደግሞ ቆስለዋል። ዩናይትድ ስቴትስም በ26 የተባሉ 8 የጦር ጀቶችን ጭምር አስታጥቃ ካዘመተቻቸው ተዋጊዎች መካከል ከ1200 በላይ ተማረኩ። ምክትል ፕሬዝዳንት ሪቻርድ ኒክሰን ትክክለኛ ያሉትን አቅጣጫ ለማስያዝ ያደረጉት ሙከራ እንደከሸፈ ሁሉም በፕሬዝዳንት አይዘንሃወር ዕቅድ መሰረት ፕሬዝዳንት ጆሴፍ ኬኔዲ ኩባዎች ቅጥረኛ ባሏቸው ተዋጊዎች አማካኝነት ኩባን ከኮሚኒስቶች አላቀው ትክክለኛውን አቅጣጫ ለማስያዝ ያዘዙት ወረራ ከሸፈ። ዘንድሮስ ትራምፕ ኩባን ለመውረር ያቀዱት ሐሳብ ይሳካ ይሆን ወይስ እንደ አይዘንሃወር ሙከራ ይከሽፋል? ጊዜ ምላሹን እስከሚሰጥ ድረስ ግምትዎን ይንገሩን። ሰላም።